አታጭበረብራቸው። ጉራጌን አታጭበረብረውም፣ ስልጤን አታጭበረብርም፣ ሌላውን አጭበርበር። የባንክ አካውንት ለምን ማስቀመጥ አልፈለግም? በቃ እሱን መልስና ወደ ጥሩ ንግግሩ እንሄዳለን። የባንክ አካውንትህን እንዲሁም ደግሞ በስልክ ጸሎት ለማያረግ ነው አይደለ ስልክን ያስቀመጥከው። አዲስ አበባ ተቀምጦ ሰው ኑሮ መረር ሲያደርገው ሲወደድበት የቤት ኪራዩን ወደ 30 ሺህ ብር ገብቷል። ቀለል ያለች ቤት ሲወደድበት አሁን መድኃኒቱ አጥማቂ መሆኑ ድንች በሚያህል መቁጠሪያ የሰው ወገብ እየሰበረ እኛ አባቶቻችን ሲፈውሱ የምናውቃቸው በስልጣነ ጴጥሮስ ወጳውሎስ ብለው ነው የፈወሱት። እንዲያው በዱላ እንዲያው በሕግ አምላክ ማምላክ በዱላ የሚወጣ ሰይጣን አይታችሁ ታውቃላችሁ? በመቁጠሪያ በለው። ሰላም እንደምን አላችሁ እግዚአብሔር ቤተሰቦች፣ እናታችን የቅድስተ ቅዱሳን የድንግል ማርያም የአስራት በኩራት ልጆች በወደደን ባከበረን በእግዚአብሔር ፍጹም ሰላምታ ሰላም ናችኋለሁ። ይህ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎች እያመጣን ማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። አሁን ቀጥታ እስቲ ወደ ቪዲዮዎች እናልፋለን። እንግዲህ የዳንኤል ክብረት በኢቢሲ የቦርድ ሰብሳቢነት መሾም በጣም ብዙ ጭቅጭቅ አስነስቷል። እሱም ቪዲዮም ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እስቲ አሁን ቀጥታ ወደ ቪዲዮቹ እንለፍ። ለውሽማው ሲል የአንዲት ትልቅ ከተማን ማስተር ፕላን ያስቀየረ ጉምቱ ባለስልጣን እንደነበረን የቅርብ ጊዜ ትውስታ እንዳለን ታውቃላችሁ። ግን ልንገራችሁ፣ ድሬዳዋ እንደ ዛሬ ሳይሆን ፕላን የሆነች ከተማ ነበረች። ሰዎች ወደ ከተማዋ እየፈለሱ አዳዲስ ህገወጥ ቤቶች እየተገነቡ ሲመጡ አዲስ ማስተር ፕላን ማውጣት አስፈለገና አዲስ ማስተር ፕላን ወጣ። የከተማዋ መዘጋጃ ቤትና የከተማዋ ስራ አስኪያጅም ያንን አዲስ የወጣውን ፕላን አጸደቁት። ከጸደቁ በኋላ ጎሮ የሚባልበት ሰፈር ላይ የክፋቱ ክፋት የከተማዋ ስራ አስኪያጅ ውሽማ እርሻ መሬት ላይ ሄዶ አላረፈም። ቃሉን እምጠራላችሁ ያነበብኩበት ቦታ ላይ እጮኛው ምናምን ስለሚል ነው። እኔ እንደዚህ አሽኮሮሚ አልናገርም ለምት ነው። እና የእርሻ መሬቷ ላይ ወጣ። ወደ ተግበራ ሲገባ የእርሻ መሬቷ ሊነካባት ነው። ስለዚህ ወደ ደሃ መኖሪያ ቤት መሄድ ነበረበትና እንደዛ ተቀይሶ እንዲሰራ ተደርጓል። በእርግጥ ይሄን ነገር እንዳላወራ የምትፈልጉ ሰዎች ብዙ ናችሁ። የሰራው ሰውዬ ያላፈረበት እኔ 1 ሚሊዮን ጊዜ ባወራው ምንም ያሳፍረኝ የከተማ የአንድ ድሬዳዋን የምታከል ከተማ ስራ አስኪያጅ ነው የሚያደርገው። ስራ አስኪያጅ ይሄ ምርጥ ደራሲ የጻፈ ጽሑፍ እንጂ እውነት ኢትዮጵያ በምትባል ሀገር ላይ ይሄ የተከናወነ አይመስልም። ታሪኩን ያገኘሁት ራሱ ጸረ ሙስና ኮሚሽን የተበጠሱ የሙስና ወንጀሎች ከሚለው መጽሐፍ ላይ ነውና ትውልድ እንደዚህ አይነት አሳፋሪ ሰዎች መሆናችንን የምንመራት ከተማን ከእጮኛችን የማናስበልጥ መሆኑን እንዲያቀልን ጭምር ስለምፈልግ ነው። ተሿሚ እንዲሆኑ በቀረቡት ላይ አስተያየት መስጠት ብፈልግም ጊዜ ለመቆጠብ በሰብሳቢ ሆነው እንዲመሩ በቀረቡት በዳንኤል ክብረት በተከበሩ ዳንኤል ክብረት ሹመት ላይ ግን ተቃውሞዬን ማሰማት እፈልጋለሁ። አንደኛ የተከበሩ አቶ ዳንኤል ክብረት የሃይማኖት መምህር ሆነው ረጅም ጊዜ እናውቃቸው ናቸው። ለአንዳንዶቻችን በወጣትነት ጊዜያችን ጽሑፋቸውን እያነበብነ የተማርንባቸው እንዳሪያ ምንቆጥራቸው የነበሩ ሰው ናቸው። ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ ግን እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥን በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ። ይህ ጉዳይ ባይዘወይ የኔ ጀጅመንት ብቻ ሳይሆን የአሜሪካ ስቴት ዲፓርትመንትም አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ ከዚህ አይነት ድርጊታቸው እንዲታቀሙ ብሎ መግለጫ ያወጣባቸው ናቸው። እሱ ብቻ አይደለም። በሰሜኑ ጦርነት ወቅት ሁላችንም የነበርንበት አሰላለፍ ይታወቃል። በዛ ወቅት
የቅድስት ኦርቶዶክስ ተዋሕዶ ፓትርያርክ የሆኑትን አረጋዊውን አባት ብፁዕ አባታችንን ለቤተ ክርስቲያን ለምእመኑ ድህነት ለሀገር ደህንነት ስጋት ናቸው ብለው ከአንድ የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ ብዙ ኦርቶዶክስ አማኝም በዚህ ስለተከፋ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ የኢትዮጵያ ሕዝብ 10 ብር በየወሩ ከእያንዳንዱ ቤት እየተቆረጠ የሚተዳደር የቴሌቪዥን ጣቢያ ስለሆነ እንደዚህ አይነት አወዛጋቢ ሰዎች በቦርድነት እና በቦርድ አባልነትም በቦርድ ሰብሳቢነትም ከሚመሩት ይልቅ ሁሉንም የሚያስማሙ እኔ ለምሳሌ ዶክተር ጌታቸው ድንቁን ስልጠናም ለዚህ ምክር ቤት አባላት ሰጥተዋል። በጣም ካፔብል የሆኑ ናቸው። የፖለቲካ አፊሊዬሽናቸውን አላውቅም። በሙያቸው ብቻ ግን እሳቸው ሰብሳቢ ቢሆኑ ፈልጋለሁ። በግል እንደሳቸው አይነት ምሁራዊ ካባቸው የሚያመዝን ከአወዛጋቢነት የራቁ ሰዎች እንዲደረጉ ፈልጋለሁ። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሆነው በኢትዮጵያውያን ማህበራዊ ትስስር ከማጎልበት ይልቅ ማህበራዊ ትስስራቸው እንዲላላ በሃይማኖት፣ በብሔር፣ በፖለቲካ አቋማቸው አወዛጋቢ ስለሆኑ የተከበሩ ዳንኤል ክብረት በአማካሪነት መሾማቸውን የምቃወም መሆኔን ለመግለጽ ነው። አመሰግናለሁ። ሰብሳቢው እንግዲህ እቺ ጠጋ ዳንኤል ክብረትን ስልጣን አስገኝተዋለች እና ዳንኤል ክብረት ከወጣልኝ በጣም ብዙ ኦርቶዶክሳውያን ከወጣላቸው የዳንኤል ክብረት ነገር በጣም የቆየ ይሆናል ማለት ኦርቶዶክስ እንደዚህ ስትበደል ኦርቶዶክስ ሆኖ እንደዚህ ዝም ማለቱ በፊት እንደዛ ስንት ትምህርት እንዳላስተማረ ስንት መጽሐፍ እንዳልጻፈ አሁን ኦርቶዶክስ እንደ ግብጽ ሲረሸኑ አላየውም አልሰማውም ብሎ ጭጭ ብሎ እንግዲህ አላየውም አልሰማውም ጭጭ ያለበት ነገር ደግሞ ያው እንግዲህ ስልጣን አስገኝቶለታል። አሁን እየሞከርን ነው። ቤተክርስቲያን በእነዚህ ምክንያት እንዳትሰደብ ቪዲዮ እየሰራን እየሞከርን ነው። እናንተ ደግሞ ሼር እያረጋችሁ ላይክ እያረጋችሁ እየሞከራችሁ አዳምጡት። ምን ሚሉት ነው? የእመቤታችንን ስዕል አድርጋችሁ በትግረኛ ዘፈን ማስነካት ምን ሚሉት ነው? አሁን እናንተ ናችሁ ቤተክርስቲያን የምትወክሉት? አይ ነው ይገባኛል። ውስጣችሁ የእመቤታችን ያላችሁ ፍቅር ይገባኛል። ኦርቶዶክሳዊ ስርዓት አይደለም። ኦርቶዶክስ እንደዚህ አላስተማረችንም። መጽሐፍ ቅዱስ ላይ እንደዚህ አይነት አስተምሮ የለም። አለቀ። እናንተ አሁን እውነት የትግራይ ልጆች የመቀሌ ልጆች ከሆናችሁ እኔ የትግራይ ልጅ እምነቱን የሚወድ እምነቱን የሚያስከብር ስለ እምነቱ የሚያውቅ ብዙ ገዳማት ያሉበት ነው። ትግራይን አታሰድቡ። እናንተ አትወክሉ። ትግራይንም ኦርቶዶክስንም አትወክሉ። ምናልባት የትግራይ ልጆች ከሆናችሁ ግን ጥንቃቄ አድርጉ፣ ተማሩ፣ መጽሐፍ ቅዱስ አንብቡ። ቤተሰቦች ህዝቤ እውቀት ከማጣት የተነሳ እየጠፋ ነው ያለው። በእውነት በዛ ይጨፍራል እየዘለለ የጥምቀት ዕለት በዚህ የእመቤታችን ስዕል አድርጎ ይዘላል። በእናንተ ምክንያት ብዙ ኦርቶዶክሳውያን እምነታቸውን እየቀየሩ ነው። የእመቤታችንን ፍቅር አለባቸው አሁን እነዚህ ሰዎች ብትሉ ምንም አይገባኝም። ይሄ ሁሉ ችግር የመጣው ለጥምቀት የሚሰራው ቲሸርት ነው። ይሄ ሁሉ ችግር ያመጣው የሚታተምበት ነገር የድንግል ማርያም እንዳለ የመላእክቶች ምናምን ከዛ በኋላ እሱን አድርገው ትዞራለህ። የት ትሄዳለህ? መጠጥ ቤት ትሄዳለህ። ያን ምስለ ስዕል ይዘህ መጠጥ ቤት ምን ያርጉ ታዲያ? አሁን እነዚህ ያው አሁን ለቁት እኮ መጨፈር ፈልጓል፣ ግን አንዳ ወገባቸው ላይ ያሰሩት ቢያንስ አላደርግም ለማለት ነው መሰለኝ። እና በቃ ለጥምቀት የምናሰራው ቲሸርት ላይ በጣም መጠንቀቅ አለብን። በቃ ሌላ ቦታ አድርገን ነው መሄድ የሌለብን ነገር ነው ማሰራት ያለብን። ሲጀመር ልክ አይደለም። በቃ ለምስለስል ቤት አለ ምስለስል ሌላ ነገር አታሰራም ቲሸርት ላይ። ከኋላ የምትመለከቱት ቪዲዮ አሁን ላይ መነጋገሪያ ሆኗል። የአንድ ቤተሰብ አባላት በህይወት የሌለውን አባታቸውን ልደት ለማክበርና በህይወት ቢኖር ሊያደርጉ የሚችሉትን ነገር በአባታቸው የመቃብር ቦታ በመሄድ ለማስታወስ ይሞክራሉ። አስገራሚውና መነጋገሪያ የሆነው ነገር ይሄ አይደለም። ይልቁንም በዚህ ስፍራ የተገኙት ልጆች የሚያደርጉት ነገር ከኢትዮጵያዊ ባህልና ከኦርቶዶክስ ሃይማኖት ስርዓት ባፈነገጠ መልኩ በመቃብር ስፍራው ሲዘፍኑና አባታቸው ላይ ሲያላግጡ ታይተዋል። ምናልባት ይሄን ያደረገው አንድ ሰው ቢሆን አሞት ነው ልንል እንችል ይሆናል። ሆኖም
ግን በስፍራው የተገኙት ሁሉ ሲሆኑ ግን ግራ ያጋባል። በሰዓቱስ ቀርጸውት ቢሆን እቤት ከሄዱ በኋላ ከዛ አይነት ስሜት ወጥተው ሲረጋጉ አለመፖስተትስ አይቻልም ነበር? እስቲ ቪዲዮውን ተመልከቱና የእናንተን ሐሳብ አስቀምጡልኝ። መልካም ጊዜ። አይ አባታችን ደስ ነው ሰርፕራይዝ እናርገ ሃፒ በርዝዴይ ሰሊ አሪዋን ኖ በሉ ኖ Are you Stone Age? Yes. ሙታን ስቅኑ ያባቴ ልደት ነው ዛሬ። It's my dad's birthday. አረና ጠፋ። እንደውም ለሱ ክብር ሲባል ይሄን እናንደው ጫንካውን ዲጋጥ ወጥ ስትሆኑ እንደዚህ አይነት ነው የምትሆነው። በቃ እንዴት እንደዚህ አይሰቀጥጣችሁም? አሁን እናንተ ጭራሽ መቅረጻችሁ አይደለም እኮ ፖስት ማድረጋችሁ ራሱ ነው ግራ ነው የሚገባኝ። ምን ያህል ጭንቅላታችሁ ወረደ ቢሆን ነው እንደዚህ? ኧረ በስመ አብ! እንዴት ከናንተ ውስጥ አንድ እንግዲህ በአንድ በኩል ያለችው የሆነ ተለቅ ያለች ሴትዮ ትመስላለች። ቢያንስ የሆነ ኧረ ይሄ ነገር አይሆንም ብላ ማስቆም የለባትም? ባትመቱ ይችላል እኮ። አሁን እናንተ ጠየቃችሁ ነው የሚሆነው። ቀልድ እኮ ነው ያዛችሁት። ኧረ በስመ አብ! ይብላኝ ያሳደጋችሁ ዮኒ ያሳፍራል። ያወራ ያለው ነገር ያሳፍራል። ያልከው ያለው ንጹህ ወንጌል ሰባኪ ከሆንክ የባንክ አካውንት ምን ያደርጋል? ዮኒ ያሳፍራል። ያወራ ያለው ነገር ያሳፍራል። ያልከው ያለው ነገር የለጠፍከውን ማውራት ያሳፍራል። ምን ይጠቅማል? ስልክ ቁጥር አስቀመጥክ፣ የባንክ አካውንት አስቀመጥክ። የባንክ አካውንት ለምን አስቀመጥክ ስላልኩ ያሳፍራል። እኔ ንግግሬ አስገቡ ቤተሰብ የምትችሉ ለቸርች እርዳታ ኖ አካውንቱ ታዲያ ለምንድን ነው የተቀመጠው? አያስፈልገኝም። ለምን እሺ አካውንቱን አስቀመጥከው? አንተ እኔን አይደለም በመጀመሪያ ደረጃ ለወንጌል አማኝ ያለው ጥላቻ እያሳየክን። ነገር ግን ዮኒ ከእንደዚህ አይነት ደቡብ ማለት በመጀመሪያ ደረጃ የደቡብ ህዝብንማ አጠባችሁት። አባቴ ፕሮፌት ነኝ እግዚአብሔር ሰው ነኝ ምናምን እያላችሁ ዋቴ እያረጋችሁ የደቡብ እነ ዲቻን አጥባችሁ በላችሁ። ይመች አባቴ ሸቅል። የት አባቱ ሸቅልበት ሸቅል አባ ነው ዮኒ። ከእንደዚህ አይነት ሐሳብ ብትመለስ መልካም ነው። ለትውልድ የሚገነባ ነገር ደቡብ በሙሉ ብለ በአጠቃላይ ደቡብን ያጭበረብራችሁ። ጉራጌን አታጭበረብረውም፣ ስልጤን አታጭበረብርም። ሌላውን አጭበርበር። ጉራጌና ስልጤ መጥቶ የሆነ ቲሸርት ይሸጥልሃል እንጂ አይሸውም። ዘይቱም ቲሸርቱም ከስልጤና ከጉራጌ ነው የምታገኘው። ወንጌል ገና አማራ ክልል ይገባል። ወንጌል ገና ወደ ትግራይ ክልል ይገባል። አልገባም እንዴ እስካሁን? አላየክም እንደ ስንት አባቶች ገብተው መሰከሩ። ስንት ሰው ነው ከድቅድቅ ጨለማ እውነት ነው ወደሚደነቅ ብርሃን። አዎ የኛ መብራት አይደል? እና ነው መልስልኝ። የመጀመሪያ ጥያቄን መልስና በፍቅር እናውራ። ያልፋል። አሁን በፍቅር እናውራ። በመጀመሪያ ብጠይቅ ግን ከእንዲህ አይነት መንገድ ብትመለስ ሰማኝ። እንዴ አንዴ የባንክ አካውንት ለምን ማስቀመጥ አልፈለገ? በቃ እሱን መልስና ወደ ጥሩ ንግግሩ እንሄዳለን። የባንክ አካውንትህን እንዲሁም ደግሞ በስልክ ጸሎት ለማያረግ ነው አይደለ? ስልክን ያስቀመጥከው ሙሉን ስለማቅ ማለት ነው። ስለዚህ የባንክ አካውንትህን ለምን አስቀመጥከው? እስቲ ንገረኝ። በሙሉ ነቢያቶች በነገራችን ላይ ቲክታክ ላይ የሚመጡት የባንክ አካውንት አላቸው፣ ስልክ ቁጥር አላቸው። የፈረደባቸው የአረብ ሀገር ሴቶች አሉ፣ እነሱ ይገሸለታሉ። ቀጥል ንገረኝ፣ ለምን አስቀመጥከው? ይሁን እንወዳለን። ከእንዲህ አይነት ሀሳብ ብትመለስ ለክርስቶስ ወንጌል እንቅፋት ባትሆን፣ ለዚህ ወንጌል እንቅፋት ባትሆን ይመረጣል። ምክንያቱም አረ ጥያቄን መልስልኝ። እንቅፋቱን አብረን እንደርስበታለን። እንቅፋት እኮ አብረን እንደርሳለን። መጀመሪያ ጥያቄን መልስልኝ። እመቤታችን ቅድስት ድንግል ማርያም እኮ የአራስነት ደም የሌለባት ደመ ሕርስ ደመ ትክት የሚባለው ልማድ በሴቶች ልማድ የሚመጣው በየወሩ የሚመጣው የደም መርገም የሌለባት የአራስነት እርግማንም ያልነካት ሴት ናት።
እመቤታችን ወለደች እንላለን እንጂ አራስ ናት ተብላ አታውቅም። ምክንያቱም ህርስ የለባትምና ነው። ያለ አራስነት ነው የወለደችው ድንግል ማርያም። ያ ማለት የአራስነት ፈሳሾች ሁሉ የሌሉባት ናትና ረከሰች ተብላ የምትጠራ ሴት እሷም መንጻት የማያስፈልጋት እናት ናት። እሱም ደግሞ በ40 ቀን ህፃናትን ወደ ቤተ እግዚአብሔር ገብተው እንዲያስባርኳቸው መባረክ የሚያስፈልገው ህፃን አይደለም። ግን ወደ ቤተ መቅደስ በገባ ጊዜ በቤተ መቅደሱ በር ላይ ተቀምጦ የሚጠብቀው አረጋዊ ሰው ነበረ። ያንን ይባርከውና ያሰናብተው ዘንድ መሄድ ነበረበት። ምክንያቱም ጌታ የመጣው ለእስራኤል ተስፋ ሊሆን የእስራኤልን ተስፋ ለመፈጸም ስለሆነ ተስፋው የሚፈጸምለት ሰው በዛ ይጠብቀው ስለነበር ወደ ቤተ መቅደስ መግባት አስገድዶታል ማለት ነው። ድንግል ማርያምን ግን ዓለም 7 ቢሊዮን እደግመዋለሁ 7-8 ቢሊዮን የዓለም ህዝብ ቢጨፈለቅ እንኳን ሙሉ አካሏን የፀዋን ዘለላ መተካት አይችልም። የማንን ኧረ ጮክ በሉ የማንን የድንግል ማርያምን። ካሁን በኋላ ሊደረግ የማይችል ሁለት ነገር ነው የዘመጣው። አንደኛ በድንግልና መውለድ፣ ሁለተኛ ደግሞ ሌላው አስጨናቂው አዲስ ሐሳብ ደግሞ ምንድነው? የሚወለደው ደግሞ ራሱ ማን ነው? እግዚአብሔር ነው። በደንብ ስሙ ይመናል። የመጀመሪያው ድንቅ ነገር ድንግል ማርያምን ያስደነገጣት ምንድነው? በምንድነው ትወልጃለሽ አላት? አቤት በድንግልና። ሁለተኛ ይሄን አድንቃ በዚህ ተደንቃ ተገርማ ሳትጨርስ ደግሞ ከዚህ የባሰ አስጨናቂ ነገር ጨመረላት። እምትወልጁ ማን ነው አለ? እግዚአብሔር ነው የምትወልጂው። በጣም ተአምር ነው ይሄ። ከዛ በፊት አልተደረገ። በሷ ጊዜ ከሷዎች ማንም ሴት አላደረገችው፣ ከሷ በኋላም አይደረግም። የ16 ቀን ሕፃን ልጅ ሆኜ አባቴን አጣሁት። ብቻዋን ያሳደገችኝ እናቴን ገበያ መሃል ስትታረድ ቆሜ አየሁ። ሕፃን ስለነበርኩ ምንም ማድረግ አልቻልኩም። እጅግ በጣም የሚከፋው ደግሞ ይህን ያደረገው አንደኛው ታላቅ ወንድሜ መሆኑ ነው። ብዙ ሰዎች ሊረዷት ይችሉ ነበር። ነገር ግን ደሟ ፈሶ ስትሞት ዝም ብለው አዩት። ዛም ዕጣ ፋንታዬ ጎዳና ሆነ። ተሸክሜ ሊስትሮ ሰርቼ በድህነት የሚሰራውን ስራ ሁላ በሕፃንነቴ ሰራሁ። ከዛም ራሴን አስተማርኩኝ፣ ለትልቅ የመንግስት ስራ ማበቃው። በእነዚህ ጊዜያቶች ውስጥ ግን ወንድሜን ለመበቀል ብዙ ጊዜ አስቤያለሁ። ከአንድም 2 3 4 ካራስዬ አጠገቡ ደርሻለሁ። እሱ ካደኩ በኋላ አላወቀኝም፣ የሚያውቅበትም እድል አልነበረም። ነገር ግን እናቴ ከኪዳነ ምሕረት ጋር እየመጣች ወንድም ነው እረፍ፣ እኔ በገነት ነው ያለሁት ትለኛለች። እኔ ምንም ባለማድረግ ሕሳቤ እያነባውኝ ትቼው ሄዳለሁ። እንዴም ማረሳው ነገር እጅግ በጣም ሰክሮ ወድቆ ዛሬ የበቀል ቀኔ ነው ገለዋለሁ ብዬ ካሬን አወጣው። ነገር ግን እናቴ ከኪዳነ ምሕረት ጋር መጣ፣ ልጄ ረግማለሁ፣ ወንድም ነው አንሳውና ሂድ ወደ ቤት አስገባው አለችኝ። እኔም እንዳለችኝ አደረግኩኝ። ሁሌም በእንባ ሳየው እቃጠላለሁ። እዛ አካባቢ ያሉ ክፉ ሰዎች እጅግ በጣም ሞገቱኝ፣ እጅግ በጣም ክፉ አደረጉብኝ። እኔም ተማረርኩኝ፣ ሀገሬንም ጠላዋት። ባልሰራሁት ስራ 5 ዓመት ከ8 ወርም ዘብጥያ አስጣሉኝ። እጅግ በጣም ከፋኝ፣ እጅግ በጣም ተማረርኩ። ታዲያ ደጋግ ኢትዮጵያውያኖች ቲክቶክ ላይ ተመለከቱኝ፣ ፎሎ ማስደረጉኝ፣ እጅግ በጣም የሰው ፍቅርንም አየሁ። ነገር ግን እነዚህ ክፉ ሰዎች ሊያኖሩኝ አልቻሉም። ሀገሬን እንድጠላ፣ ሰውን እንድሸሽ አደረጉኝ። ደጋግ ሰዎች ወደ ዱባይ ወሰዱኝ፣ እዛም እንድኖር እድል አመቻቹልኝ። ታዲያ ሀገሬን ለአንዴና ለመጨረሻ ጊዜ ጠጠር ጥዬ ትቻት ወጣሁ። እጅግ በጣም ብዙ መልካም ኢትዮጵያውያን አሉ። ሀገሬን ወዳታለሁ፣ መልካሞችን እወዳቸዋለሁ። ሀገሬም ትናፍቀኛለች። ነገር ግን ክፉ ሰዎች እንዳልኖር አድርገው ከሀገር እንድሰደድ አደረጉኝ። ይህንን ያለው በቲክቶክ ስሙ አሞራው ይሰኛል። ብዙዎቻችን የምናውቀው እኔም ቢብይ ነው በሚል ኮንተንቱ ነው። ይህ የሚኖር ህይወት ነው። ሰላም። አዲስ አበባ ተቀምጦ ሰው ኑሮ መረር ሲያደርገው ሲወደድበት የቤት ኪራይ አሁን ወደ 30 ሺህ ብር ገብቷል። ቀለል ያለች ቤት ሲወደድበት አሁን መድኃኒቱ አጥማቂ መሆን ጸበል ያጠምቃል። ፈለቀ ይልና እንደምንም ብሎ ቧንቧም ቢሆን ስር ለስር ቀብሮ እዚያ ላይ እንዲፈነዳ ያደርገዋል። ጸበል ፈለቀ ይላልና መከረኛ ቅድስት አርሴማ አለች፣ ያርሴማ ነው ይለዋል። ይህ ህዝብ ይሄዳል። አጥማቂ ሲያዋላ ይፈውሳል። ድንች በሚያህል መቁጠሪያ የሰው ወገብ እየሰበረ እኛ አባቶቻችን ሲፈውሱ የምናውቃቸው በስልጣነ ጴጥሮስ ወጳውሎስ ብለው ነው የፈወሱት። እንዲው በዱላ እንዲው በህግ አምላክ ማምላክ በዱላ የሚወጣ ሰይጣን አይታችሁ ታውቃላችሁ? በመቁጠሪያ በለው። ጴጥሮስ ነው እንደዚህ ያደረገ? ጳውሎስ ነው እንደዚህ ያደረገ? እንዲው ማን ያደረገ? አቡነ ተክለ ሃይማኖት አድርገዋል እንደዚህ? አቡነ ገብረ መንፈስ ቅዱስ እንደዚህ አድርገዋል? አሁን ደግሞ ይሄን ስንናገር ደግሞ ቀንታችሁ ነው እናንተ። አቤት አቤት ጸጋው ፈሶልን ያስቀናኝ እንዲው በቀናው እኔ እንዲው ቅናትስ የሚያስቀናኝ እናቴ የአባቶቼ የነ ቅዱስ ዮሐንስ አፈወርቅ ጸጋ
ቀን ሲያስተምሩ ውለው ሌሊት ጥርኝ ገብስ እየበሉ ቆመው የሚያድሩት የነዚያ ቅዱሳን የነዚያ ገርል ስለሌለኝ ነው የምቀነው። ደግሞ ሲጀመር አንገራችሁ ማንኛውም ቄስ ጋኔን የማውጣት ስልጣን አለው። ታምናላችሁ አታምኑም? ይሄን በሉ ነገር እንጂ የማቴዎስ ወንጌል ምዕራፍ 10 ላይ አጋንንተ አውጹ ዱያነ ፈውሱ ለለምጽ አንጽሁ ሙታነ አንጽሁ ብሎ ጌታ ስልጣን ሲሰጥ አንድ ጳጳሱ ንሳ መንፈሰ ቅዱስ ብለው እፍ ሲሉት ቄሱን ቅስና ሲሰጡት ድዊ መፈወስ፣ ጋኔን ማውጣት፣ ሙት ማንሳት ከቅስናው ጋር አብረው ይሰጡታል። ማንኛውም ቄስ ይሄ የገጠሩ ቄስ ቡታንታ የሚያደርገው ይሄ 3 ጸጋ አለው። ምናልባት ልቀቅ ሀየት ያስከው ከመቃብር ነው አይልም። ይሄ አሳልሞ ዘወር ሲል ነው የሚያስለቅቅልህ። ከዛሬ እኮ ስንት ጋኔን እንደወጣልን አታውቁ። መስቀል ስንሳለ አባቶቻችን የፈወሱን በዚህ ነው። ቤተ ክርስቲያን ናት የምትፈውሰን። እዚያው ስንቀድ ሊቀ ካህናት ኢየሱስ ክርስቶስ ሲሰየም እሳት በቤተ ክርስቲያን በመቅደሷ ውስጥ እሳተ መለኮት ሲነድ ያን ጊዜ አብረን ስናስቀድስ ያ መለኮት ሲያርፍብን በእኛ ላይ የሚጠጋ ዝም የሆነ ጋኔን ምን ጉልበት አለው? ጉልበት የለው። ለአባታችን ቃለ ሕይወትን ያሰማልን። እንግዲህ ብዙ ሰው ጋር ያለውን ሀሳብ ነው ግልጽ አድርገው የተናገሩትና ድንች በሚያክል መቁጠሪያ ወገባችሁን እየሰበራችሁ ብሏል። እውነት በጣም ትክክል። አንዴ በመቁጠሪያ አንዴ ደግሞ በጧፍ እየደበደቡ አንተ ከየት ነው የመጣው ማን ያሳዘ እያሉ እንግዲህ ሰይጣን እውነቱን እንደሚናገር ይመስል እውነቱን ለማወጣጣት ይሞክራሉ ማለት ነው። ጭራሽ ማይክ አድርገው ምናምን በቃ እንደ ኖርማል መድረክ ተዘጋጅቶለት ሰይጣን ጋር ንግግር ማለት ነውና በጣም የሚከብድ ነው የሚነገር ነው። እና ሰው ደግሞ በሽታውን ያድነው እንጂ ምንም ነገር ያደርጋልና በጣም ያሳዝናል። ያለንበት ሁኔታ ከባድ ነው ማለት ሰው በቃ አለ አይደለ በቃ የሚታየው ነገር ሁሉ እውነት ነው የሚመስለውና ሰይጣን እንዴት እንደሚጫወትብን ብቻ አላቅም። በጣም በቃ ህዝቡ ላይ እየተጫወተበት ነው ሰይጣን። ብቻ ለአባታችንን ቃለ ሕይወትን ያሰማልን። ለዛሬ የነበረን ቪዲዮ ይሄንን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑልኝ።